አልተዘዋወረችም። ከባለፈው ክፍል እንደቀጠለ ነው። በዮናስ በኩል ያለውን እውነታ ዛሬ እንመለከታለን። አሳውም እኛ መረቡም እኛ። ዮናስ በዚህ ምድር የመኖር ምክንያት የምትለው ዋናው ነገር ምንድን ነው ብባል ቤተሰቤ ነው ባይ ነኝ። እንግዲህ ለአፌ ሳይሆን እግዚአብሔር ነፍሴ ውስጥ ያስቀመጠው የቤተሰብ ፍቅር ለአፍታ እንኳን የማይናወጥ እንደ አለት የጸና ተራራ ነው። ሌት ከቀን ሀሳቤ እናቴና 2 እህቶቼ ናቸው። እነዚህ ነበሩ ቤተሰቦቼ። እርጋታና እምነቷ እንደ ባህር ውሃ ጥልቅ የሆነ እናቴ በደስታ ከልክ በላይ የማትፈነድቅ፣ በሀዘንም ሆነ በችግር የማትልፈሰፈስ ደግ እናት ናት። ማንም ሰው የቱንም ያህል ከባድ ችግር ቢያወራት መደምደሚያዋ አንድና አንድ ነው፣ መድኃኒዓለም ያውቃል። እህቶቼ አዜብና ማርያም ሰምራ ዛሬ አድርገው የእማማ እርጋታ ተጋባባቸው እንጂ በልጅነታቸው በብስጭት ጸጉሬን የሚያስረጩኝ እሳቶች ነበሩ። ቢሆንም ታዲያ ጨዋነታቸውን አገር የመሰከረላቸው ልጆች ናቸው። ዛሬ አዜብ ነርስ ስትሆን ማርያም ሰምራ ደግሞ ዳኛ ሆኛለች። ሁለቱም ከእህትነት ይልቅ ልጆቼን የሚመስሉኝ። ደስታም ሆነ ሀዘኔ፣ የህይወት ውሳኔም ሆነ ስኬቴ፣ ውድቀቴ ሁሉ በቤተሰብ ዙሪያ ብቻ የሚያጠረጥን ነው። ያለኝን ሁሉ ነፍሴንም ቢሆን ለቤተሰብ ሰጥቼ በምድር ላይ አለ የሚባል ደስታ ባጎናጽፋቸው ደስታዬ ነው። ይሁንና የበዛውን የወጣትነት ዘመኔ በስደት ተለይቻቸው ነው ድፍን 14 ዓመታት። ይህን ምርቃትም እርግማንም ሌላው ይቸገረኛል። በመሰደዴ ቤተሰቦቼ እንደ አቅሜ የተሻለ ህይወት እንዲኖሩ ለማድረግ ጥሬያለሁ። በዚህም ያሰብኩትን ያህል ባይሆንም የበኩሌን ጠጠር የወረወርኩ ይመስለኛል። በሌላ በኩል ደግሞ ስደት እነዚያን ወርቃማ የወጣትነት ዘመናት አብሬያቸው እንዳላሳለፍ አድርጎኛል። ሁሉንም ወዶ አይሆንምና እግዚአብሔር ለሆነው ሁሉ እያመሰገንኩ ቀሪ ዘመኔ ላይ ማተኮር መረጥኩ። ባላተኩርስ ያለፈውን ህይወት ምን ላድርገው እችላለሁ? ይህን የቤተሰብ ፍቅር የወረስኩት ምናልባትም ከአባቴ ይሆናል። አባቴ ጥላሁን ነፍሱን በገነት ያኖራትና ለአይኑ የማይሞላ ከሰውነቱ ይልቅ ባህሪው ያስከበረው ሰው ነበር። እንደ ስሙ ለቤተሰቡ የእውነትም ጥላ የነበረ ብርቱ ሰው። ከስራ በስተቀር ለእንቶ ፎንቶኖ ባረባ ነገር ጊዜውን ሳያባክን ይህችን ዓለም ተሰናበተ። ስራ ሱስ የሆነበት አባት ነበር። ጠዋት ከቤት ይወጣል፣ ወደ ስራ ቦታው መርካቶ ይሄዳል። ማታ ከስራ ይወጣል፣ ወደ ቤት ይመለሳል። የህይወት ምልልሱ ቢታይ እንደ ሸማኔ ድር ስራ ቦታውና እቤቱ በተተከለ ስውር ሚስማሮች ላይ ሲጠመጠም ይኖር ነበር። ከዚህ ውጭ ታየ ከተባለ ወይም ቤተ ክርስቲያን አሊያም የታመመ ሊጠይቅ የሞተ ሊያጽናና ሲሄድ ነው። የአባባ የቤተሰብ ፍቅር ነበር ተብሎ የሚታለፍ ብቻ አልነበረም። አባቴን ባስታወስኩ ቁጥር በወቅቱ ያላስታወስኩትን ጉዳይ በጥልቀት አስባለሁ። አባትነት ስለሚባለው ነገር እኛ ልጆቹን ባለፈ ህይወታችን ተጠንቅቆ አሳድጎናል። የልጅነት ባህሪያችንን የተጋነነ አምሮት ውስጥ አስገብቶ የማይሆን ነገር ካልጠየቅነው በስተቀር ማድረግ የሚገባውን አድርጎልን አጉድሎብንም አያውቅም። ይህም ብቻ አልነበረም። ስለ ቤተሰቡ የወደፊቱ ዕጣ ፈንታ አርቆ ያያል። ማየት ብቻ ሳይሆን ነጋችንን እንደ ምቹ አልጋ አንጥፎልን ያለፈ ሙሉ አባት ነበር። በዛ ርቆ አስተዋይነቱ ሞት እንኳን በእያንዳንዱ ህይወታችን አብሮናል አለ ስል በመንፈስ ዛሬም አብሮናል እንደሚሉት የልምድ ንግግር አይደለም። እንዲህ በአካል በእጆቹ አልዳሰሰንም እንጂ በመንገዴ ሁሉ ህልውናው ይሰማኛል። ዛሬ ላይ የቤታችን በረንዳ ላይ ስቆም አባባ ከስራ ሲመጣ የነበረው ነገር ሁሉ ይታወሰኝና የማላውቀው ቁዘማ ውስጥ እገባለሁ። ሁሌ ከምሽቱ 1 ሰዓት አካባቢ ያኔውን የግቢያችን የቆርቆሮ በር ገርበብ አድርጎ ይገባል። በጨለማ ውስጥ በዛፎቹ ጥላ መሃል ነጭ ጋቢውን እንደ ጨርቅ ከሩቅ ይታያል። ሁልጊዜም በሩ እንዳለፈ ያስላል። ያቺ ሳል መቼም የምትል መጥቻለሁ የምትል መጥሪያ መሆኗ ነው። በእርግጥ አባባ ከአባትነት ፍቅር እኩል ቅጣቱም አብሮ የሚታወስ ባህሪው ነበር። በተለይ ለእኔ
አንዳንዴ ከሌሎች አባቶች ጋር ሳስተያየው ትንሽ ግራ የሚሆንብኝ ነገር ነበር። እንደ ባህልም ቢሆን እምነት ብቻ የሚበዛው የሀገራችን ወላጆች ሴት ልጆቹ ላይ ቁጥጥር መጠበቅ ይላል። የአባባ ባህሪ ግን በተቃራኒ ነበር። ሁለቱ ሴት እህቶቼ ያን ያህል ቁጥጥር የማይበዛባቸው፣ እንዲያውም ያጠፉትን ቢያጠፉ ከናካቴው የአባባ እጅ ተነስቶባቸው የማያውቅ ቅንጦች ነበሩ። በእኔ ላይ ግን ቁጥጥሩም ሆነ አጥፍቼ ስገኝ ቅጣቱ የማያፈናፍን ነበር። ምክሩም ቁጣ ይቀላቀለ። ለእህቶቼ አንድ ነገር ካላካፈልኩም እምቢም ካልኩኝ ሙሉውን ቀምቶ ይሰጣቸውና የምክር ነጎድጓድ ያወርድብኛል። ስግብግብና ራስ ወዳድ ሰው አባት አይሆንም። ይህን አየር ተመልከት ይላል ወደማይታየው አየር በእጁ እየቀሰፈ። የፈጣሪ አባትነት የቸርነት ነው። ይህን ውሃ ተመልከት። ፀሐዩን፣ መሬቱን፣ ተራራውን ሁሉ የአባትነት ስጦታ ነው። አባትነት ሙሉ በሙሉ ያለን መስጠት ካልሆነም ማካፈል ነው። መስጠት ባይሆንልህ ማካፈል ልመድ። ስግብግብ ሰው ቤት አይሰራም፣ ባክሮ ይቀራል። ስግብግብ ሰው ምቾቱን ይወዳልና ፈሪ ነው። ፈሪ እንኳን ቤተሰቡን ራሱን አይታደግም። ፈሪ ሕይወት የተዘረጋችለትን ጥራጊ መንገድ ትቶ ጢሻ ለጢሻ ሲዳክር እንኳን ከሌላው ከራሱም ሲደበቅ ይኖራል። ወንድ ሁን። ይህንን እዚህ ከእህቶች ጀምር። ታዲያ ይህን ሽሽት ይመስለኛል ወደ እናቴ መጠጋት አበዛ ነበረ። በእናታችን የጓዳ ስራ እና ምክር የሚሰለቻቸው እህቶች ደግሞ ወደ አባቴ ያዘነብላሉ። ለምክሩ እናቴም አትተናነስም። ልዩ ልዩ የእማማ ምክር ምንጊዜም ወጥ እንጨት ይቀድማል። እህቶቼ ሰው የሆኑት በእማማ ወጥ እንጨት ነው ብለው አላጋነንኩም። የፈለገ ብንማር ብንሰለጥን እግሯ ከጓዳ የተነቀለ ሴት ጥላ ቢስ ናት። ባሎቻቸው ቢታገሱ ልጆቻቸው አይምሯችሁም፣ ሙያ ልመዱ ትላቸዋለች። መሀል አዲስ አበባ ተወልደው አድገው ጠላ መጥመቅ፣ ጠጅ መጣልና እንዝንት መሻር የሚችሉት እህቶቼ የሚኖሩት በእናቴ ምክንያት ነው። እህቶቼ ታዲያ ከትምህርት ቤት ሲመጡ በዚያው መርካቶ አባቴ ጋር ወደ ሱቅ ሄደው ማታ አብረው ወደ ቤት ይመለሳሉ። ወደ መርካቶ ሲሄዱ አባባና አግዘው ነበር ሰበባቸው። ወይ ማገዝ አማራቸውን ሲበሉና ሲጠጡ ውለው ራት እንኳን እስኪዘጋቸው ጠግበው ነበር የሚመጡት። አባባ ያቀጣቸው ነበር። እኔ እግር ጥሎኝ ሱቅ ሄድኩ ግን ወገቤ እስኪቆረጥ ጣቃ ስጠቀልል ስደረደር ነበር የምውለው። ብዙውን ጊዜ እኔ እናቴ ስር መጠመጥ አመሻለሁ። አባባ ነው እርመጥመጥ የሚለው። አባቴ ካረፈ በኋላ ለእህቶቼ መሸሻ መደበቂያ እኔ ሆንኩኝ። አባባ በመንፈስም በአካልም አዘጋጅቶኝ ነበርና ጨርሶ ይዟቸው ባልወድቅም እንደ አባባ ሆኜላቸዋለሁ ብዬ ግን አላስብም። ቢሆንም ዋርካ በሌለበት እንቦጭ አድባር ሆናለሁ እንደሚባለው የቤታችን አድባር ከሆኑ ገና በወጣትነቴ ነበር፣ በ11ኛ ክፍል ተማሪ ሆኜ። ያኔ ይሄ ሁሉ ከመሆኑ በፊት አባባ ዘመድ ወዳጆች ሁሉ ይህ ነገር ትንሽ አራቀም እያሉት ከአዲስ አበባ ወጣ ብሎ ሰፊ ቦታ ገዛ። ከኖርንበት ከደመቀው ገዳም ሰፈር ለቀን ወደ አዲሱ ሰፈራችን ተሰደድን። አዲስ በተገዛልን ቦታ ላይ አቅሙ ፈቀደ መጠን ቤት ሰርቶ እኛ ቤተሰቦችን መንደላቀቅ ባይባልም ምንም ሳይጎልብን ለማኖር በቃ። ዛሬም ድረስ ብዙሃኑ ኢትዮጵያ በህልሙ እንኳን የማያስበው ፈረስ የሚያስጋለብ ግቢ አሁንም ድረስ ዘመናዊ ሊባል የሚችል ቤት ባለቤት ያደረገን ይሄ የአባቴ አስተዋይነትና ለቤተሰቡ የወደፊት ኑሮ የነበረው አርቆ ሀሳቢነቱ ነው። ለእኔ አባትነት ትርጉም ያለው ታሪኩ ሲወሳ በቤተሰብ ልብ ውስጥ የሚመሰገን፣ ዛሬ ላይ አብሮነቱ፣ ፍቅሩ በስራ የሚገለጽ፣ ስለ ነገ የቤተሰቡ ህልም አርቆ የሚያይ ማለት ነው። ትክክለኛ አባትነት በአንድ አካል 3 ዘመን ውስጥ የሚኖር ማንነት ነው። ትላንትንም የሚያሻግር፣ ዛሬያችንን ላይ እንደ እሳት አጥር ከቦ የሚቆም፣ ነጋችንን ከተሻለ እድል ተስፋ ጋር የሚያጋባ አባትነት በሰማይ ያለ አምላክ ምድራዊ ምሳሌ መሆኑ። እንደዚያ ነበር አባባ።